ብዙ ሰው ተጨንቋል። በጣም ብዙ ቴክስቶች እየደረሱኝ ነው። ደግ ነሽ አይደል? ስቀያለሽ አይደል? እንደዛ ሀይሚ ቅመም እግዚአብሔር ጨርሶ ይማርሽ። ሀይሚ እንግዲህ አሟት እንደነበረ ቤተሰብ እኔ ዛሬ ነው የሰማሁት። ቲክቶክ ላይ ራሱ አልገባውም ነበርና ቦራ እንግዲህ የመግቢያ ቪዲዮም ሰርቶ እንዲሁም ለሀይሚም አንዳንድ ነገሮችን እያለን ነበርና ሆስፒታል ገብታ ከዛም ታሽሏት ወደ ቤት እንደተመለሰች እና ቡራ ስለ ሀይሚም አንዳንድ ነገሮችን እያለ ነበር። የታመመችበት ምክንያት ምን እንደሆነም ተናግሯል ማለት ነው። ሀይሚዬ ጨርሶ ይማርሽ። እንግዲህ ደስታ በደስታ የሆነ ቪዲዮ ሲለቀቅልን ሰንብቶ ነበረ እና ዛሬ ደግሞ እንደዚህ ታማ ስናያት እውነት ለመናገር በጣም ይከብዳል። የሰው ልጅ የዛሬን እንጂ የነገን ምን እንደሚገጥመን አናቅም። ግን ደግሞ አትንካ አይባልም። ዋናው ምላሹ ነው። ፈጣሪ ጨርሶ ይማርሽ። አሟት ነበረ ተሽሏት እንግዲህ ያው ቤቷ ትገኛለች ማለት ነው። እና ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቻናሌ ተከታዮች እንግዲህ እኔ ጣፋ ብያለሁ ማለት ነው። እየሰራውም አይደለውም ቻናሌም ጥሩ ሁኔታ ላይ አይደለምና ጠፍቻለሁ። ሀይሚ እንዳመማት እውነት ለመናገር ነው ያልሰማውም። ትናንትና ቪዲዮም ወደ ዩቲዩብም ብዙም አልመጣውም እና ቪዲዮም አልለቀቁም አልደረሰኝም። ግን ደግሞ ቲክቶክ ላይ ተለቆ ዛሬ ያየውና እኔ በጣም ገርሞኛል። ይሁን እንዴት ነው ማለት በቀደም ፕራንክ አድርገው የለን እንዴ? እንደዚህ ስለ ሽምግልና ምናምን ብላ ፕራንክ አድርገው በአንድ ቀን ምን አጋጠማት ብዬ እንግዲህ ያው ማስመለስና ሲያስመልሳት ደግሞ የተቀላቀለ ደም ምናምን እንዳስመለሳን ነው የሰማነው። እንግዲህ ሀይሚዬ በቃ ራሽን መጠበቅና የተስተካከለ ምግብ መውሰድ ግድ ነው ከምንም በላይ። አንዳንዴ እንዴት ነው የባላንስ ማጣት ውስጣችን ባላንስ ሲያጣ ከባድ ነው። ማለት የተመጣጠነ ምግብ ያስፈልገናል ለሰው ልጆች ስንባል። ስለዚህ ሀይሚ ደግሞ እንግዲህ የተከለከለችውም ነገር አለ። ያ ማለት ጨው ያለበት ዘይት የበዛበት አትብሊ ተብላለች ተከልክላለች ማለት ነው። እና ብሩክም እንግዲህ በጣም በጣም ደንግጬ ነበረ፣ አሳዝናኝ ነበረ። መንገድ ላይ ነው የሰማው፣ ሰው ማግኘት ነበረብኝ። እዛ ቦታ ሲሄድ ነው ተደውሎ የተነገረኝ። አስመልሰኝ ደምም የቀላቀለ ነገር ነው ምናምን ብላ ነገረችኝ እያለ ነበርና ብቻ ከባድ ነው ቤተሰብ የምር። እኔ እንደዚህ ሆስፒታል ገብታ እጇ ግልኮስ ላይ ሆኖ እግዚአብሔር ይማርሽ ሲባል እንዴት ነው ትናንትና ፕራንክ ቪዲዮ ሰርታ ዛሬ እንደዚህ የሚሆን? ወይ በስማም ፈጣሪ ሆይ እንደው አንተ ጠብቀን ነው የሚባለው። የምር በቃ አለ አይደለ አትንካ ግን ምላሹን ነው የሚባልና እውነት እኔ በጣም ነው የገረመኝ። የሰው ልጅ ተሰባሪ ነውና በቃ የዛሬን እንጂ ነገ ምን እንደሚገጥመን አናውቅም። ግን ደግሞ ያው ቀላል ነው እንግዲህ የታዘዘላትን ዶክተሩ ያዘዘውን ደግሞ ማድረግ ግድ ነው። ሀይሚ እንግዲህ ቡራም ብሏል በቃ አድርጌ የተባልሽውን ነገር ማድረግ አለብሽ። በተለይ ደግሞ አንዳንዴ ውስጣችን በጣም የሆነ ነገር ሲጎል የሆነ ፕሮቲን ነገር የሆነ ሲጎለን የምንበለው ምግብ ራሱ አይቀበልንም እና ስለዚህ ሀይሚ ደግሞ አንቺ በራስሽ ማስተካከል ግድ ነው ማለት ነው። ቦራ እንግዲህ እየተንከባከባት ይገኛል ማለት ነው። እና ደግሞ አምሮባታል በጣም የምሬን ማለት ነው። እና አምሮባታል ግን ትንሽ ጭው ብላለች እያለ ነበር ብሩክ ማለት ነው። ቢሆንም ግን ሀይሚ ራስሽን ጠብቂ ከሚባለው በላይ ቦራ ራሱ እያለ ነበርና ምግብ ራሱን እንደዚህ ቀይር ተብዬ ስፖርትም እየሰራው ምናምን አንቺም ራሱ በቃ ራስሽን መጠበቅ አለብሽ። ደግሞ ያሳቀኝ ነገር አንድ ልጅ ሳትወልጅልኝማ ምንም ነገር እንዳትሆኝ እያለ ነበርና አንድ ልጅ ከወለድኩኝ በኋላ እያለች ነበርና እና ደግሞ ቤኪ ከካሜራ ጀርባ ደግሞ እንግዲህ ጨውና ዘይት የሌለበት ምግብ ከበላሽማ እድሜሽን እያጋለጡ ነው ምናምን እያለ ነበረና ቤኪ እኮ የምር አይቻልም። እና
እንግዲያ ታዲያ ፍጣን ብረር በለኛም ከአንድ አመት በኋላ ማዳሜጅ ሆነች ማለት ነው እያሉ እሱ ፓርት አስቋኛል። የምር እነሱ ራሱ በጣም ነው የሳቁት። እንግዲህ እሷን ዘና ለማድረግ ነው እና ብቻ ግን ሀይሚዬ ፈጣሪ ይማርሽ። አትንካ አይባልም ዋናው ምላሹ ነው። ግን የምር እንደዚህ በተለይ እንዴት ነው ሲያስመልስ እንደዚህ የተቀላቀለ ነገር ሲሆን በጣም ከባድ ነው። ውስጣችን በጣም በቃ አይደል የጎደለ ነገር አለና እሱን ደግሞ ማስተካከል አለብሽ ሀይሚ ማለት ነው። ምግብ አትበላም ነው የምትበላ የዚህ በፊትም ማለት እንዴት ነው ይኸውም አሁን ትሻላለች ነው ቡራ የሚለው እና ምግብ አትበላም። በቂ ምግብ የተመጣጠነ ምግብ አለመብላት ደግሞ ከባድ ነው። በተለይ ደግሞ ዘይት ማብዛትም በጣም ከባድ ነው። አሁን በተለይ በውጭ አለም ስንኖር ኢትዮጵያኖች በጣም እንዴት ነው ቅባት የበዛበት ምግብ ይኖራል። እንደዚህ ጣፋጭ ነገር ምናምን ይኖራል እና እሱ ሁሉ የታየው ነገር እንትን ከተወሰደ ከባድ ነው። በተለይ አሁን እንደዚህ በስደት አለም ስራ የሚበዛባቸው ሰዎች እንደዚህ ጣፋጭ የበዛበት ምግብ ወይም ዘይት ያለው ምግብ ከተበላ በስመአብ መቼ እንደሚወድቁ አይታወቅም። ሶ ራስን መጠበቅ ከምንም በላይ ግድ ነው። በተለይ የተመጣጠነ ምግብ መውሰድ በጣም ወሳኝ ነው። አትክልት ነገር ይመከራል ከምንም በላይ ማለት ነው። እና እንግዲህ ሀይሚም ደግሞ እነሱን ምግቦች እንድትመገብ ነው ዶክተሩ የጠቀሰላት ማለት ነው። ስለዚህ ራስሽ ማከም ማስተካከል መጠበቅ ግዴታ ነው። የመጀመሪያው ነው ይሄና ቅባት ሲበዛም ጥሩ አይደለም። ከምንም በላይ እንዲሁም ደግሞ ጣፋጭ ራሱ ጥሩ አይደለም ነው የሚባለው። እና ሀይሚያውን ቸኮሌት ምናምን ራሱ ትወዳለች ነው የሚል ቡራ እንደዛ ማለት ነው። እና ባለፈውም ሲል ነበር እና እኔ እውነት ለመናገር እዚህ ቅባት የበዛበት ወይም ደግሞ እንደዚህ በተለይ ቸኮሌት ነገር ምናምን ጣፋጭ ነገር መውሰድ ብዙ እንትን አይለኝም አይመቸኝም አልወስድም ማለት ነው። ያው ሰው እንደ ፍላጎቱ ነው። እና ሀይሚ አሁን በቃ የእሷ ብዬ የማስበው ምግብ እንዴት ነው በስነ ስርዓቱ ካልተመገበች ወይም ደግሞ የተመጣጠነ ምግብ ካልወሰደች እንደዚህ ወይ ሲርባት ብቻ የምትበላ ወይ ባገኘችው ሰዓት ብቻ ከሆነ ከባድ ነው። ሶ የመዛባት ውስጣችን የመዛባት ነገር አለው እና ስለዚህ ሀይሚዬ ራስሽን ጠብቂ ከምንም በላይ የኔ ቆንጆ። ፈጣሪ ጨርሶ ይማርሽ። አይዞሽ ትድኛለሽ። እንግዲህ ቡራዬ ሁሌም የኔ ውድ የማፈቅርሽ ኑሪልኝ። የልጆቼ እናት ልጆች ሳትወልጅማ ምንም እንዳትወኝብኝ እያለ ነው እና ታሎ የፈጠነ ላሯርጠው እያለ ነው እና ቀሉ አይጠገብም ቡራ። እንግዲህ ለተጨነቃችሁም ደህና ነኝ ብላ መልስ ሰጥታለች። እኔ እውነት ለመናገር ከሚዲያ ራቅ ስትሉ እኮ ከባድ ነው። ቪዲዮ ከሰራውም ትንሽ ቆይቻለሁ እና ለዛ አልሰማውም። እንግዲህ ሀይሚዬ ፈጣሪ ጨርሶ ይማርሽ። ክፉ አይንካችሁ። በስደት አለም የምትኖሩ ኢትዮጵያም ያላችሁ የትኛውም የሰው ዘር በሙሉ እግዚአብሔር ይጠብቀን ይጠብቃችሁ አሚን እያልኩኝ ሀይሚም እንግዲህ ጸሎት አድርጉላት። ደህና ናት ደህና ነኝ ብላለች። አትጨነቅ